እቺ ልጅ ገና በልጅነቷ ከምትወዳት አያቷ ጋር በገበያ ላይ ያለች በድንገት ትጠፋለች። ሴትዮዋ ለ12 ዓመታት ያህል ተስፋ ሳትቆርጥ ፎቶዋን እየያዘች ስትፈልጋት ከቆየች በኋላ በመጨረሻ ታገኛታለች። ነገር ግን አያቷ እውነተኛ የልጇን ብራስሌት አድርጋ ያገኘቻት ይህች ወጣት ከጀርባ ማንም የማይጠረጥረው እጅግ አስደንጋጭና ልብ ሰባሪ ሚስጥር ደብቃለች። እንኳን ወደ ዮዮ ሪካፕ በደህና መጣችሁ። ዛሬ ካኖን ላይ የተባለውን በ2016 የወጣ ቆንጆ ፊልም ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ሪካፑን ከመጀመራችን በፊት ግን ቻናሉን ሰብስክራይብ ማድረጉን አይርሱ። ታሪኩ የሚጀምረው ባህር ዳርቻ ላይ በሚገኝ አንድ ሰላማዊ መንደር ነው። እዚህ መንደር ውስጥ ባህር ውስጥ እየጠለቁ የባህር አረም የሚሰበስቡ ሴቶች አሉ። ከነዚህ መካከል አንዷ የሆነችው አያት ባህር ውስጥ ስትሰራ ሂጂ የተባለችው ትንሽ የልጅ ልጇ ከባህሩ ዳርቻ ሆና በደስታ ታበረታታታለች። አያትየው ከባህሩ ስራዋን ጨርሳ ስትወጣ ልጅቷ አንድ ጥልቅ ጥያቄ ትጠይቃታለች። ለመሆኑ ሰማዩ ይበልጣል ወይስ ባህሩ አለቻቸው። አያቷም ባህሩ የበለጠ ሰፊ ነው፣ ስታድጊ ትረጀዋለሽ በማለት ትመልስላታለች። በሁለቱ መካከል ያለው ፍቅርና ትስስር እጅግ ልብ የሚነካ ነው። ልጅቷ አባቷ ሲሞት እናቷ ደግሞ ሌላ ሰው አግብታለች። በማግስቱ ሂጂ ከአያቷ ጋር ወደ ገበያ ይሄዳሉ። ወደ ቤት እየተመለሱ ሳለ አንድ የጽህፈት መሳሪያ መሸጫ ሱቅ ታይና በጉጉት ትሮጣለች። እዚያም ባለቀለም መሳያ ታነሳና አያቷ እንድትገዛላት ለመነቻት። ሴትዮዋ መጀመሪያ ላይ ብታቅማማም በመጨረሻ ግን የያዘችውን አሳ በመስጠት ቀለሙን ትገዛላታለች። ከዛም ልጅቷ በደስታ ፈንድቃ ያገኘችውን ነገር ሁሉ መሳል ትጀምራለች። አንድ ቀን ምሽት ላይ በተገዛላት እርሳስ አያቷን መሳል ጀመረች። ነገር ግን በንጋታው እቃ ለመግዛት ወደ ከተማ ስለሚሄዱ ስዕሏን ትታ እንድትተኛ ነገሯት። ሂጂ እርሳሶቿን ቦርሳ ውስጥ ከታ ከአያቷ አጠገብ ተኛች። በሚቀጥለው ቀን ገበያ ላይ ያሉ ልጅቷ በጣም የምትወደውን አምባር ታያለች። ነገር ግን አያቷ እቃ እየገዛች ባለችበት ቅጽበት ለአንድ ሰከንድ ትኩረት ስታጣ የልጅ ልጇ ከጎኗ አጠፋለች። ሴትዮዋ በድንጋጤ የያዘችውን ሁሉ ጥላ መፈለግ ትጀምራለች። በየቦታው ቢፈልጓትም ሊያገኟት አልቻሉም። የልጅ ልጃቸውን ማጣት ልባቸውን ክፉኛ ሰበረው። አሁን ጊዜው ከ12 ዓመት በኋላ ይወስደናል። ሂጂ አሁን ወጣት ሆናለች። ከጓደኛዋ ሚንሂ ጋር ከመዋቢያ ሱቅ እቃ እየሰረቁ ያላሳዳጊ አብረው ይኖራሉ። ጓደኛዋ ስለ ውበቷ ስትጨነቅ፣ እሷ ግን ምንም ግድ አልነበራትም። እንደውም ሊፕስቲክን ስዕል ለመሳል ትጠቀምበታለች። ብዙም ሳይቆይ ቹንና ዶንግ የተባሉ ሁለት ወንዶች ይመጡና ሴቶቹን አንድ ላይ ሆነው ሰዎችን በኢንተርኔት እያታለሉ ገንዘብ እንዲሰርቁ ያሳምኗቸዋል። ጓደኛዋም ስለፈራች ሂጂ በእሷ ፋንታ ስራውን ለመስራት ሄደች። በመቀጠል ወጥመድ ውስጥ የገባውን ሰው ለማዘናጋት ወደ አንድ ሆቴል ትገባለች። ሰውየውን አዘናግታ በሩን ስታስከፍት ቹንና ዶንግ በድንገት ተከታትለው በመግባት ሰውየውን ቪዲዮ እየቀረጹ ገንዘብ ካልሰጣን ለፖሊስ እንናገራለን በማለት ማስፈራራት ይጀምራሉ። ነገር ግን ሰውየው እምቢ ብሎ ለማምለጥ ሲሞክር ግጭት ይፈጠራል። በዚህ መሃል ሰውየውን ሳያስቡት መተውት ራሱን ስቶ ይወድቃል። ሰውየው የሞተ መስሏቸው ስለፈሩ በድንጋጤ የራሳቸውን ዕቃ ሰብስበው ይበታተናሉ። አሁን ሂጂ የምትሄድበት አታ መንገድ ዳር ብቻዋን ተቀምጣለች። ሚንሂ እርቧቸው ስለነበር ምግብ ይዛ መጣች። ምግብ እየበሉ ሳለ ጓደኛዋ በጁስ ካርቶን ላይ የተለጠፈ የጠፋ ሰው ማስታወቂያ ታያለች። ማስታወቂያው ላይ የሂጂ ስምና ፎቶ አለ። ልጅቷ ማስታወቂያውን ስታይ በዝምታና በትካዜ ተመስጣ ትመለከተዋለች። በሌላ በኩል ደግሞ በዕድሜ የገፉት አያቷ አሁንም ተስፋ አልቆረጡም። የሪል ስቴት ደላላ ቤቱ እንዲሸጡ ቢጠይቃቸውም ቤቱ በትዝታ የተሞላ ስለሆነ በቁጣ እምቢ አሉት። ጎረቤታቸው ሱኮ መጥቶ ቤቱን እንዲሸጡና በሰላም እንዲኖሩ ቢመክራቸውም እሷ እስክትመጣ አልሸጥም ብለው በአቋማቸው ጸኑ። አንድ ቀን ባህር ዳርቻ ላይ አያቷ የልጅ ልጃቸው በሰላም እንድትመለስ ሲጸልዩ በዚያ ቅጽበት ድንገት ከፖሊስ ጣቢያ ተደውለው የልጅ ልጃቸው መገኘቷን ነገሯቸው። አያትየው ልባቸው በደስታ ተሞላ። ሱኮና ባለቤቱ ሚዮን ጊዜዋቸው ወደ ጠፉ ሰዎች ኤጀንሲ ሄዱ። እዛም ያለችው ሰራተኛ ሂጂን የሰረቀቻት እናቷ እንደነበረችና ከዛም እናቷ በመኪና አደጋ ስትሞት የእንጀራ አባቷ ማሳደጊያ እንደ ጣላት ነገረቻቸው። ለማረጋገጥ ግን ኤጀንሲው የአያቷን የደም ናሙና በመውሰድ ምርመራ ያደርጋል። ከ12 ዓመታት በኋላ አያትየው በመጨረሻ የልጅ ልጃቸው ስትጠፋ ያደረገችውን የእጅ አምባር አድርጋ አገኟት። ልባቸው በደስታና በሐዘን ተሞልቶ እያለቀሱ ለምን እንደጠፋሽ ጠየቋት። እሷም እናቷ አያትሽ ሞታለች ስላለቻት ልትፈልጋቸው እንዳልመጣች ነገረቻቸው። ወደ ቤት ከወሰዷት በኋላ በመገኘቷ ተደስተው ድግስ መደገስ ጀመሩ። ቢሆንም ግን ሂጂ ሁሉም ነገር አዲስ ሆኖባታል። ወደ ክፍሏ ገብታ የልጅነት ስዕሎቿን ስትመለከት በጣም አዘነች።
ያን የከለር እርሳስ አሁንም ካስቀመጡበት አውጥተው አሳዩት። አሁንም ሰዓሊ እንድትሆን እንደሚፈልጉም ነገሯት። አዲስ ልብሶችና የትምህርት ቤት ዩኒፎርም ገዙላት። አሁን ቤታቸው በደስታ ተሞላ። በማግስቱ በህዝብ ስልክ ለጓደኛዋ ሚኒ ደውላ ያ ሰው እንዳልሞተና ሆቴሉ ካሳ እየጠየቀ እንደሆነ ሰማች። ወንዶቹ እሷን እየወቀሷት ስለሆነ ለደህንነትሽ ስትይ እዛው አያትሽ ጋር ቆይ ስትል ታስጠነቅቃታለች። ስልኩን ዘግታ ስትመለስ ሃኒ የሚባል የመንደሩ ልጅ አገኛትና ታውቂኛለሽ ብሎ ጠየቃት። እሷም ግራ ገብቷት ዝም ብላ ተመለከተችው። የልጅነት ጓደኛዋ ቢሆንም ግን እሷ አታውቀውም። ትውስቷ እንዲመለስ በማለትም ሰፈሩን በብስክሌት ያዞራታል። በሚቀጥለው ቀን ትምህርት ቤት ገባች። በስዕል ክፍለ ጊዜ መምህሩ ጁንግሶ ተማሪዎች የፈለጉትን እንዲስሉ ቢነግራቸውም ሂጂ ግን ምንም መሳል አልቻለችም። ሌሎች ተማሪዎች ስዕላቸውን ጨርሰው ሲወጡ በባዶ ወረቀት ፊት ተቀምጣ ዝም ብላ ቀረች። መምህሩ ሳትስይ አትወጪም ብሎ ቢያስጨንቃትም ምንም ወደ ጭንቅላቴ እየመጣ አይደለም በማለት ተቆጥታ ልትወጣ ስትል ቦርሷ ወደቀባት። ልታነሳው ዝቅ ስትል ሊፕስቲክ አየች። አሁን በሱ መሳል እንደምትችል ሲገባት ተመልሳ ቁጭ ብላ መሳል ትጀምራለች። ሰዓቱም እየመሸ ሄደ። ስዕሏን ስትጨርስ መምህሩን ተሰናብታ ወጣች። እሱም በሊፕስቲክና በከሰል የሳለችውን ድንቅ ስዕል አየ። ወደ ቤት ስትመለስ ስለመሸ አያቷ ተጨንቀው እየጠበቋን ነበር። እራትም አቅርበው በፍቅር መግቧት። ቤቱ እንዳልተመቻት ውስጣቸው ስለነገራቸው ቤቱን በመሸጥ የተሻለ አፓርታማ ለመግዛት ወስነው ወረቀቱ ላይ ፈረሙ። በትምህርት ቤት መምህሩ ልጅቷን የስዕል ክለብ እንድትገባ ይጋብዛታል። መጀመሪያ ላይ ብትሰላችም ቀስ በቀስ ግን ከሌላው ትምህርት ስዕልን እየወደደች ትመጣለች። ከጊዜያት በኋላ በመንደር ውስጥ ስለ ልጅቷ መጥፎ ባህሪዎች መሰራጨት ይጀምራሉ። ሰዎች ለአያትየው ልጅሽ ትክክል አይደለችም ብለው ቢነግሯትም አያቷ ግን በልጅ ልጇ ላይ ያላት እምነት ፍጹም አልቀነሰም ነበር። በሚቀጥለው ቀን መምህሩ ተማሪዎች ውጪ እንዲስሉ አደረጋቸው። ከዛም እሷን በእርሳስ እንድትስልና በስዕል ውስጥ በብርሃን ላይ እንድታተኩር ቢያዛትም እሷ ግን በጭራሽ መሳል እንደማትፈልግ ለመምህሩ ነገረችው። ሰውየውም አያቷ በየቀኑ ወደ መምህሩ እየመጣች ምግብ እየሰራችለት የልጅ ልጄን ስዕል አስተምረ የወደፊት ሕይወቷን ቀይርላት ብላት ለምነው እንደነበር ይነግራታል። ሂጂ ይህንን ስትሰማ በአያቷ ፍቅር ልቧ ይነካል። አንድ ቀን ከሃን ጋር ቁጭ ብለው ሙዚቃ እያዳመጡ ድንገት ግን ጓደኛዋ ስለናፈቀቻት ስልኩን ተውሳ ለጓደኛዋ ሚኒ ትደውላለች። ነገር ግን ስልኩን ያነሱት እነዚያ ወንጀለኛ ወንዶች ናቸው። ከዛም ገንዘብ በፍጥነት ካላክሽ ጓደኛሽን እንጎዳታለን ብለው ያስፈራሯታል። እናም በመንደር ውስጥ አንድ ትልቅ ፌስቲቫል እየተከበረ ሳለ በጭንቀት የአያቷን የባንክ ደብተር ሰርቃ ትወጣለች። ዓላማዋ ለጓደኛዋ ሚኒ የሚሆን ገንዘብ ከኤቲኤም ለማውጣት ነበር። ነገር ግን ማሽኑ ፊት ለፊት ስትቆም አያቷ እንዲያዝኑባት ስላልፈለገች ምንም ገንዘብ ሳታውጣ ትመለሳለች። ሱኮ ልጅቷ ስትሰርቅ ቢያያትም አያትየው ግን ሲሰሙ አላመኑም ነበር። እሱም ልጅቷን ጠርጠሪያት ራስሽን ጠብቂ ቢላትም አያት ግን እንዴት የገዛ ልጅ ልጄን ይጠረጥራለሁ ስትል ትቆጣለች። ይህን ንግግር ሰምታ ልጅቷ በጸጸት ወደ ባህር ዳርቻ ትሄዳለች። አያትየው ተከትላት በመሄድ ሰማዩ ይበልጣል ወይስ ባህሩ የሚለውን ያንን የልጅነት ጥያቄ ድጋሚ ትጠይቃታለች። እሷም በዚህ ጊዜ ሰማዩ ስትል ትመልሳለች። አያትየውም አድገሻል በማለት ሁልጊዜ ከጎኗ እንደሚሆኑ በፍቅር ይነግሯታል። ከዚህ በኋላ ሂጂ የተሻለና ጥሩ ሰው ሆነች። ከአያቷ ጋር ባህር ውስጥ ገብታ የባህሩን ውበት እያየች አያቷን በስራ ማገዝ ጀመረች። በምትስላቸው ስዕሎችም ጎበዝ በመሆን አያቷን ድንቅ ስዕል በመሳል መምህሩ ለውድድር ሌላ ቦታ እንዲልከው አደረገች። ነገር ግን በዚያው ምሽት የአስፈሪ እንጀራ አባቷ በስልክ ደውሎ ገንዘብ ካልሰረቅሽ አያትሽ ላይ አደጋ አደርሳለሁ ይላታል። በማግስቱ ጠዋት አያትየው ወደ ባቡር ጣቢያ ሸኝተው ለስዕል ውድድር ይልኳታል። እዛ ስትደርስ ውድድሩ ቦታ የእንጀራ አባቷን በድብቅ አግኝታ ገንዘብ ትሰጠዋለች። ከዛም ኪዩት ኮንቬንሽንስ የተባለ አስደናቂ ስዕል ትስላለች። መምህሩ ስዕሉን ሲያየው በጣም ይደሰታል። ነገር ግን ከስዕሉ ጀርባ የተለጠፈ አንድ ደብዳቤ ያገኛል። በደብዳቤው ላይ ሂጂ መጥፋቷንና መምህሩ ስላደረገላት ነገር አመስግና አያቴን አደራ የሚል ደብዳቤ ትታጠፋች። በመንደሩ በኩል ደግሞ ጎረቤቷ ሱኮ ለአያትየው ልብ ሰባሪ ዜና ይዞ ይመጣል። የዲኤንኤ ምርመራ ውጤቱ ሲመጣ ልጅቷ እውነተኛ የልጅ ልጃቸው አይደለችም። እሷ ገንዘብሽን ልትሰርቅ የመጣች አታላይ ናት ቢላትም አያትየው ግን በፍጹም ይህን ባለማመን እሷ የኔ ልጅ ናት ስትል ትከራከራለች። ሂጂ ወደ ጓደኛዋ ሚኒ ለመሄድ መንገድ ላይ ያለች እነዚያ ወንጀለኞች ሊመቷት ይመጣሉ። በሚገርም ሁኔታ ግን ሃን ከፖሊስ ጋር ደርሶ ሁሉንም በቁጥጥር ስር ያውላቸዋል። ልጅቷ ፖሊስ ጣቢያ ውስጥ እያለች አያቷ እያለቀሱ ሊወስዷት ይመጣሉ። ነገር ግን እውነቱ ይፋ መውጣቱ አልቀረም። የፊልሙ ትልቅ ሚስጥር እዚህ ጋር ይገለጣል። ይቺ ልጅ ዩን ትባላለች። እውነተኛዋ ሂጂና እናቷ ከዓመታት በፊት በመኪና አደጋ ሞተዋል።
የእንጀራ አባቷ ግን የኢንሹራንስ ገንዘብ ለመቀበል ሲል የሞተችውን ልጅ የገዛ ልጁ እንደሆነች በመዋሸት የገዛ ልጁን ደግሞ አንቺ የሂጂን ማንነት ይዘሽ መኖር አለብሽ ብሎ ያስገድዳታል። ስለዚህ ይቺ ልጅ የአያትየው የልጅ ልጅ ሳትሆን የእንጀራ አባትየው ትክክለኛ ልጅ ናት። እናም አሁን የመጣችው አያትየው የሚለጥፉትን የአፋልጉኝ ማስታወቂያ ስታይ ነበር። አያትየው እውነተኛው የልጅ ልጃቸው መሞቷን ሲሰሙ ውስጣቸው ተሰበረ። መቃብሯ ላይ ወድቀው ሲያለቅሱ በድንጋጤ ራሳቸውን ስተው ሆስፒታል ገቡ። ይሁንም በማጭበርበር ለ1 ዓመት ትታሰራለች። መምህሩ ወደ አያትየው ቤት መጥቶ ልጅቷ ያሸነፈችበትን ስዕል ይሰጣቸዋል። ስዕሉ ኑዛዜ ይላል። ሴትዮዋ የሁለቱ ልጆች እጅ ይዘው ወደ ብርሃን ሲወጡ ያሳያል። አንዷ እውነተኛዋ ሂጂ ስትሆን ሁለተኛዋ ደግሞ ይህች አሁን ያለችው ዩን ናት። ስዕሉ ልጅቷ ለአያቷ ያላትን ምስጋና የሚገልጽ ነበር። ጊዜ ያልፋል። ልጅቷ ከእስር ቤት ወጥታ በአንድ ሱቅ ውስጥ በካሸርነት መስራት ትጀምራለች። ጎረቤታቸው ሱቆን መጥቶ አያቷ ከአረጋውያን ማቆያ ከጠፋች 1 ሳምንት እንደሆናቸው ይነግራታል። እሷን በጭንቀት ገበያዎችና መንገዶች ላይ ስትፈልጋቸው ቆይታ በመጨረሻ ሴትዮዋ በጣም በቆሸሸ ሁኔታ በገበያ ውስጥ እየተንከራተቱ አገኘቻቸው። የሚያሳዝነው ነገር አያትየው የመርሳት በሽታ ስለያዛቸው እሷን አላወቋትም። ስለዚህ በሂጂ ስም ጠሯት። ዩን ውስጧ ተነክቶ ልክ እንደገዛ አያቷ አድርጋ ልታስታምማቸው ትወስናለች። ሱኮ አያትየው ወደ ሸጠችው ቤት ሄዶ አዲሱን ባለቤት ቤት ውስጥ እንዲያሳድራቸው ለመነው። ባለቤቱም በሱኮውን ባልቡ ተነክቶ ይፈቅድላቸዋል። ከዛም የመንደሩ ሰው ሁሉ ቤቱን አስቦ አያትየውን ይቀበሏቸዋል። ልጅቷም ሙሉ በሙሉ ሴትዮዋን መንከባከብ ትጀምራለች። አንድ ቀንም ቤት ውስጥ አያትየው ያስቀመጠችውን ካሴት ታገኛለች። ስትከፍተውም እሷ እውነተኛ የልጅ ልጃቸው እንዳልሆነች ገና ከመጀመሪያው ቀን ጀምሮ ያውቁ እንደነበር፣ ልጅቷ ሰማዩ ከባህሩ ይበልጣል ባለችበት ቀን እውነተኛዋ ሂጂ እንዳልሆነች ቢያውቁም ግን አንቺ አሁንም ያለምንም ጥርጥር የኔ ልጅ ነሽ፣ ጎበዝ ሰዓሊ ሆነሽ እንድትቀጥ ይፈልጋለሁ በማለት በፍቅር የቀረጹትን መልእክት ትሰማለች። ከቀናት በኋላም የሴትዮ የጤና ሁኔታ እየባሰባቸው ሄዶ ሆስፒታል ይገባሉ። ልጅቷም ለመጨረሻ ጊዜ አያቷን በክብር ለመሰናበት የሚወዱትና የሚደሰቱበትን የሚያምር የካኖላ አበቦች በክፍል ውስጥ ትስላለች። አያትየው ለመጀመሪያ ጊዜ በስሟ ዩን ብለው ጠሯት። ሂጂ እየጠበቀች ነው፣ አንቺ ግን በቆንጆ ሁኔታ ኑሪ ብለዋት ህይወታቸው ያልፋል። በታሪኩ ማብቂያ ላይ ሴትዮዋ በምናቧ ከእውነተኛ የልጅ ልጇ ሂጂ ጋር በሚያምረው የካኖላ አበባ ማሳ ውስጥ እጅ ለእጅ ተያይዘው በደስታ ሲራመዱ ይታያሉ። ዩን ደግሞ ስኬታማ ሰዓሊ ሆና ጋለሪዋን ከፈተች። ፊልሙ እውነተኛ ቤተሰብ በደም ትስስር ሳይሆን በፍቅር የሚገነባ መሆኑን በሚያሳይ ጥልቅ መልእክት እዚህ ጋር ያበቃል። ታሪኩን እንደወደዳችሁት ተስፋ እናደርጋለን። ሀሳብና አስተያየቶቻችሁ በኮመንት መስጫ ሳጥን ላይ አስፍሩልን። ሌሎች ተጨማሪ ሪካፖች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።